እንደምታውቁት የዩኒቨርሲቲ ትምህርቴን የተከታተልኩት ጣሊያን ነውና ለትምህርት ከመጣሁኝ 4 ዓመቴን ይዣለሁ መሰለኝ። ከዛ በቃ ልክ ፈተናው ቀን ሲደርስ ምንም አውቀው ነገር የለም፣ ያጠናሁት ነገር የለም። ፈተና ቦታ ስሄድ ምን እንደምሰራ አላቅም። ላይክ ባዶ ነው የሚሆነው ጭንቅላቴና እዚህ ጥሩነቱ ምንድነው? ፈተና ከወደቃችሁ ደግማችሁ መፈተን ትችላላችሁ። 2-3 ቀን ሲቀረው ጭንቅላቴ እውቀት መቀበል አይችልም። ከዛ አንድ ቀን አንድ የበጎ አባት አገኘሁና ምንም አላልኳቸውም። እኔ እንደዚህ አዩኝና ስታጠኚ እውቀት የሚወስድብሽ ነገር አለ ከአይምሮሽ ውስጥ እና በደንብ ጸሎት አድርጊ፣ ከቻልሽ ብቻሽን አጥኚ ምናምን ነገር አሉኝ። ሰላም እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ ኪዳነ ምሕረትን ተአምር ልነግራችሁ ነው እና ተማሪዎች ከሆናችሁ ወይም ደግሞ በህይወታችሁ የሆነ ስታክ ያደረጋችሁበት ነገር ካለ ይጠቅማችኋል ብዬ አስባለሁ እና እስከ መጨረሻ እንድትመለከቱት በትህትና ጠይቃችኋለሁ። እንደምታውቁት ከተመረኩኝ 2 ሳምንት ሆኖኛል እና ከምርቃቴ ጀርባ ብዙ ነገሮች አሉ። ግን ዛሬ የኪዳነ ምሕረትንና የቸሩ መድኃኔዓለምን ተአምር እነግራችኋለሁ ማለት ነው። የዩኒቨርሲቲ ትምህርቴን የተከታተልኩት ጣሊያን ነው እና ለትምህርት ከመጣሁኝ 4 ዓመቴን ይዣለሁ መሰለኝ። የመጀመሪያዎቹን 1-2 ዓመቶች እግዚአብሔር ይመስገን ከባድ ቢሆንም ግን እንዴት ነው የምትችሉት አይነት ከባድ ነገር የለም። የሆነ የማትችሉት በቃ ይሄንንማ ከኔ አቅም በላይ ነው የምትሉት አለ። አንኮንፈርተብል እያደረጋችሁ እየወደቃችሁ እየተነሳችሁ ደግሞ የምትሄዱት ነገር አለ። እንደዛ ነበሩ ላይ ቀላል አልነበሩም። ግን እግዚአብሔር ይመስገን የሆነ የሚታለፉ የሚቻሉ አይነት ነገሮች ነበሩ። ከዛ 3ኛ ዓመት ሲመጣ እንዴት መሆን ጀመረ? ፈተና ለምሳሌ ፈተና የሚቀጥለው ሳምንት ከሆነ ከፈተና በፊት እኮ 1 ወር ምናምን በቃ ሳጠና እውል አድርና ልክ ፈተናዬ 2 ቀን 1 ቀን 3 ቀን ሲቀረው የማጠናው ነገር በሙሉ ይጠፋል። እንዴት ይሄ እንደማስረዳችሁ አላውቅም። እኔም አይገባኝም። ማለት በቃ ፈተናዬ ሰኞ ከሆነ እኔ በጣም እየተዘጋጀው ምናምን ነበረ። አርብ ወይም ቅዳሜ ሲደርስ ወይ በጣም ይደብረኛል፣ በቃ በጣም ያስጠላኛል፣ በጣም ይጨንቀኛል። ይሄንን ምላችሁ ያው ስሜቱን መግለጽ ስላለብኝ ነው እንጂ ከዚህ በላይ ነው ስሜቱ። ከዛ በቃ ልክ ፈተናው ቀን ሲደርስ ምንም አውቀው ነገር የለም፣ ያጠናሁት ነገር የለም። ፈተና ቦታ ስሄድ ምን እንደምሰራ አላቅም። ላይክ ባዶ ነው የሚሆነው ጭንቅላቴና እንደዛ የሆነ 2 ፈተናዎች ነበረ የቀሩኝ 1 ዓመት ሙሉ ማለት ነው። 7-8 ጊዜ። እዚህ ጥሩነቱ ምንድነው? ፈተና ከወደቃችሁ ደግማችሁ መፈተን ትችላላችሁ እና 7-8 ጊዜ ይሆናል እነዚህን 2 ፈተናዎች የተፈተንኩት ማለት ነው። ያው ለመመረቅ ግዴታ ፈተናችሁን መጨረስ አለባችሁ፣ ካሪኩለማችሁ ላይ ያሉትን ኮርሶች ማለት ነው። እና አጠናለው በቃ በጣም ተዘጋጅቼ አንብቤ ምናምን ፈተና ሲደርስ አይምሮዬ ባዶ ይሆናል። 2-3 ቀን ሲቀረው ጭንቅላቴ እውቀት መቀበል አይችልም። እኔ አማርኛው የሚገባ ከሆነ ማለት ነው። እና ከዛ እንደዛ የሆነ በቃ 1 ዓመት ሙሉ ማለት ነው። ከዛ አንድ ቀን አንድ የበጎ አባት አገኘሁና ምንም አላልኳቸውም። እኔ እንደዚህ አዩኝና ስታጠኚ እውቀት የሚወስድብሽ ነገር አለ ከአይምሮሽ ውስጥ እና በደንብ ጸሎት አድርጊ፣ ከቻልሽ ብቻሽን አጥኚ ምናምን ነገር አሉኝ። ከዛ በቃ እኔ እሺ ምናምን ብያቸው በደንብ አልተረዳሁትም ያሉኝን ነገር። ግን እሺ ምናምን ብዬ በቃ እስቲ ጸሎት አደርጋለሁኝ። ግን በቃ አጠናለሁ። ልክ ጊዜው ሲደርስ በጣም የሚያስጠላ ስሜት ውስጥ እገባለሁ። የማውቀው ነገር በሙሉ ይጠፋል። ፈተና ይወድቃለሁ። በዚህ ሁኔታ ውስጥ ነው በቃ 1 ዓመቱን እንትን ያልኩትና ከዛ በቃ ግዴታ ትምህርትሽ መጨረሻ አለብሽ፣ ይሄንን ማትጨርሺ ከሆነ ከዚህ በኋላ እንትን የስቱደንት ፐርሚት አይደለ ያለን እንደዚህ ማሳደሳችን ምናምን ነገር የሚለው ነገር ሲመጣ በቃ በጣም ጨነቀኝ። አላ ላይ ከኔ የሚጠበቀው ነገር ማጥናት ነው፣ ያጠናሁ ነው። አልችልም እንዳልል ደግሞ ላይክ የመጣሁትን 1-2 ዓመታት አውቃለሁ፣ ከእግዚአብሔር ጋር እንደምችል አውቃለሁ። ባልችል ኖሮ ገና በፊት ነበር ማልችለው እንጂ 3ኛ ዓመት ላይ መጥቶ እንዳልችል የሚያደርገኝ ነገር የለም ካልቻልኩኝ። የእውነት ነው የምላችሁ እና ራሴንም አውቀዋለሁ። በፊትም ያው ካጠና የሚሰራ ሰው አለ አይደል? እንደዛ ነኝ። ተስፋ ለመቁረጥም ይከብዳል፣ ተስፋ አድርጎ ለመቀጠልም ደግሞ በቃ 7 ጊዜ 6 ጊዜ ምናምን መውደቅ 1-2 ፈተናን እየወሰዳችሁ በጣም ከባድ ስሜት አለውና በቃ ጸሎት አደረግኩኝ። ከዛ በፊት
ሳሪ የረሳሁት ነገር ህልም አየሁኝ። ምንድነው በህልም ያየሁት? ከሆነች ልጅ ጋር ላይክ እንደማውቃት አውቃለሁ፣ ግን ማን እንደሆነች ምን እንደሆነች ምናምን አላውቅም። ጀስት እንደማውቃት ነው የማውቀው። እና የሆነ እየገባ ነው፣ ኤግዚቢሽን ነው። ኤግዚቢሽኑ የስራ ነው። ላይክ እኛ እንደምናውቀው ይሄ እቃ መገበያየት ሳይሆን የስራ ኤግዚቢሽን ሆኖ ብዙ ካምፓኒዎች አሉ። ከዛ እናንተ በቃ ሄዳችሁ ራሳችሁን ታስተዋውቃላችሁ፣ ሲቪ ትሰጣላችሁ፣ እዛው ጋር ኢንፐርሰን ምንድን ነው ስሙ ኢንተርቪው ትደረጋላችሁ አይነት ነገር። እና ከዛ ልክ እየገባን ከእሷ ጋር የሆነ ፊት ለፊታችን የሆነ ካምፓኒ እናያለን። እና እኔ እኮ እነዚህን ካምፓኒዎች እወዳቸዋለሁ፣ እኔ ነኝ የምላት እወዳቸዋለሁ። እና የሬዲዮ ነገር ይመስለኛል የሆነ የራሴ የሬዲዮ ፕሮግራም ቢኖረኝ የሆነ ሆስት ማድረግ ምናምን ደስ ይለኛል። እና እዚህ ካምፓኒ ብገባ ምናምን እያልኩኝ እየነገርኳት እሷ ጸጥ ብላ አዳመጠችኝ። ከዛ ጸጥ ብላ አዳመጠችኝና ልክ እኔ አውርቼ ስጨርስ ፈጠን ብላ ሄዳ እዛ እኔ ወደዋለሁ ያልኳት ካምፓኒ ጋር ገባሽ ማለት ነው። ላይክ ሄዳ ምናምን እነሱን ማናገር ጀመረች። ከዛ እኔ ደንግጬ ቆሜ ላይክ እወደዋለሁ እያልኳት ለምን ሄደች ግን ምን አለበት እኔ ሄጄ ቀደሜ ባናገራቸው ኖሮ ምናምን እያልኩኝ ፊል አደረግኩኝ። በህልሜ ነው የምላችሁ እንግዲህ ስነሳ ነው ይሄንን ሁሉ ነገር ማውቀው። ከዛ እንዴት ነው የሆነ እድሌን እንደወሰደችብኝ አይነት ነገር ፊል አደረግኩኝ ተኝቼ። ከዛ እሷን ብቻ እንደዛ አልኩኝና በልቤ በቃ ሌላ ካምፓኒ ጋር ሄጄ ላናግራቸው ብዬ ብቻ ዞሬ ስሄድ አይነት ነገር ነቃሁኝ ማለት ነው። ከዛ ራሴን በዚህ ስሜት ውስጥ ነው ስነቃ ያገኘሁት። ላይክ ማንቱን ምንቱን አላውቅም፣ ብቻ በቃ እቺ ፓርት ናት ትዝ የምትለኝ አሁን የነገርኳችሁ ማለት ነውና ላይክ ይሄ ነገር ምንድነው ምናምን ብዬ አንድ ጓደኛዬ ነበረ ለሱም ነገርኩት። ከዛ በንጋታው ኪዳነ ምህረት ሄደ። ከዛ ኪዳነ ምህረት ሄደና ቪዲዮ ኮል ደውሎ ያቺ የእመቤታችን የምናውቃት ምስል አለች አይደለ? ኪዳነ ምህረት እንጦጦ ኪዳነ ምህረት ስትገቡ ያለችው። ከዛ ቪዲዮ ኮል አደረገውና ካሜራውን አዙሮት ጸሎት አድርጊ አለኝ። ከዛ በቃ እመቤቴ ላይክ እኔ ምን እየተፈጠረ እንደሆነ አላቅም፣ የተደረገ ነገርም ካለ ላይክ ለምን እንደዚህ እንደመሆን አላቅም፣ እንደማጠና ታውቂያለሽ፣ ታይኛለሽ፣ ግን ሁሌ መጨረሻ ላይ እንደዚህ ጠፋብኛል፣ አይምሮዬ እውቀት መያዝ እምቢ ይለኛል። እና በቃ ይሄንን ነገር አንቺ ብታሳልፊልኝ፣ ይሄንን ነገር ላይክ አቅም ብትሰጭኝና ወይ ይሄንን ነገር ብትፈቺው እመሰክራለሁ ያደረግሽልኝን ብዬ በቃ ይሄንን ጸሎት አደረግኩኝና ጨርሻለሁ ምናምን ብዬ ስልኩ ተዘጋ። ከዛ በኋላ ስቲል ተስፋ አልቆረጥኩም። በቃ እንዴት ነው ጸሎት ካደረግኩኝ በኋላ የሆነ ኃይል ተሰማኝ። እኔ ራሱ ይጠፋብኛል ምናምን የሚለው ፍርሃት አለ አይደለ? ጠፋ። እንደዛ ሊሆንም ከቻል አላቅም፣ ግን ስቲል በቃ ማንበብ ጀመርኩኝ። ከዛ ሌሊት የተነሳው የኡራኤል መልክ አለ አይደለ? መልካ ኡራኤልን መድገም ጀመርኩኝ። ከዛ የፈተና ቀን አንድ ቀን ምናምን ደረሰ። ግን ስቲል እኔ ደህና ነኝ፣ ጭንቅላቴ እውቀት ይይዛል። ይሄ በጣም ለእኔ ትልቅ ተአምር ነው በእውነት። ምክንያቱም አመት ሙሉ አውቀዋለሁ እንዴት መጨረሻ ላይ ስትራግል እያደረግኩ እንደነበረና ከዛ የፈተና ቀን ደረሰ። ከዛ የፈተና ቀን ሲደርስ በጣም ራሴን አመመኝ። ማለት እንዴ ልበላችሁ፣ ፈተና ማታ ነበረ። ከዛ ላይብራሪ ሄጄ አንብቤ በዛ ወደ ፈተና ገባለሁ ብዬ በጣም ራሴን አመመኝ። ግን ስቲል በቃ እማውቀው ነገር አለ ራስ ምታቱ ቢኖር። ከዛ ፈተና ሳደረሰ ገባው። በቃ በጣም ራሴን ከመታመም የተነሳ አይኔ የተቃጠለ፣ እንደዚህ ማለት አልችልም። የሆነ አይናችሁ እንደዚህ የሚለው ነገር የለም በጣም ሲያቃጥላችሁ። ከዛ በቃ እንደዚህ እንባዬን እየጠረኩ ምናምን ራሴን አሞኝ አይኔ እንትን እየተጋረደ ማለት ነው። ከዛ በቃ ስቲል እንደዛም ሆኖ እንደምንም ፈተናዬን ሰርቼ ወጣሁኝ። ከዛ በቃ ቤት መጣሁ። ሁለተኛ ቀንም እንደዛ ሰራሁኝ። ከዛ ፈተናዬን አለፍኩኝ እና በቃ በጣም ገረመኝ። በጣም ላይክ ጭራሽ ኤክስፔክት አላደረግኩኝም ነበርና የኪዳነ ምህረት ስራ በጣም ነው የሚገርመው። እና የተጨነቃችሁ ህይወታችሁ ላይ ስታክ ያደረጋችሁ ያልኳችሁ ለዚህ ነው። የሆነ ነገር ካለ ከእናንተ አቅም በላይ እናንተ እየጣራችሁ ግን የሆነ የተዘጋ ነገር ካለ ጸሎት አድርጉ። እኔን የሰማች ኪዳነ ምህረት እናንተንም ትስማችሁ። እወዳችኋለሁ። አመሰግናለሁ። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ።
3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንማ አንሙት። ምን ችግር አለው? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተልን? ምን ይዘ ነው ምን ይነግራል? የለም። ስለዚህ ለምንስ ድሃ ነው? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ሕይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ የፍቅር ትግል ሲታገለው ያደረው ያዕቆብ፣ እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን